በምክክር ሂደቱ ላይ በጣም አከራካሪ ከሆኑ አጀንዳዎች ውስጥ አንዱ የአዲስ አበባ ጉዳይ። ከዚህ ቀደም ነግረናችኋል። አዲስ አበባን በሚመለከት በምክክር ሂደት ውስጥ 4 አማራጮች ቀርበው ነበር። የአዲስ አበባን ህጋዊ ስታተስ ለመወሰን ማለት ነው። አንደኛው አዲስ አበባ በፌዴራል መንግስት ስር ትሁን የሚል ነው። ሌላኛው አዲስ አበባ ራስ ገዝ ትሁን የሚል ነው። ሌላኛው አዲስ አበባ ክልል ትሁን የሚል ነው። አራተኛውና ሌላኛው አዲስ አበባ በኦሮሚያ ክልል ስር ትሁን የሚል ነው። እነዚህ 4 አማራጮች የአዲስ አበባን ህጋዊ ሰውነት ወይም ስታተስ ለመወሰን የቀረቡ አማራጮች ነበሩ። በእነዚህ እንትን ላይ ክርክር ሲደረግ ነበር፣ ውይይት ሲደረግ ነበር፣ ምክክር ሲደረግ ነበረ። በጣም አከራካሪ ነበር አሉ። ምክክር ሂደት ውስጥ ወደ 3 አይነት ደረጃዎች እንዳሉ ነው እየሰማን ያለ ነው። አንደኛው ንዑስ ቡድን ይሉታል፣ አንዳንድ ጥቃቅን ቡድን ይሉታል። ንዑስ ቡድን የሚሉት አለ። ሁለተኛው ስልታዊ ቡድን የሚሉት ደግሞ አለ። ከዚህ ከንዑስ ቡድኑ ከፍ ያለ ነው፣ በአባላትም ብዛትም ጭምር ማለት ነው። ያ ንዑስ ቡድን የሚሉት አንድ 10 ሰው ነው የሚይዘው፣ እንደዛ አይነት ነገር ነው። ወይም ደግሞ አንድ ንዑስ ቡድን 10 ቡድኖች ይዞ አምስት ጥቃቅን ቡድኖችን እንደዛ የሚይዝ ነገር ነው። ስልታዊ ቡድን የሚባል 250 አባል ድረስ ያለው ነው። ከዛ ውጪ የስራ ቡድን ደግሞ የሚባል ደግሞ አለ፣ ከሱ ደግሞ ከፍ ያለ። አሁን እዚህ በታችኛው በመጀመሪያው የቡድን አደረጃጀት ወይም ደረጃ ላይ ነው እንግዲህ ውይይት የተደረገበት። ውይይት ተደርጎባቸው ቅድም የነገርኳችሁ እነዚህ አራት ለአዲስ አበባ የቀረቡ አማራጮች ውይይት፣ ክርክር፣ ምክክር ተደርጎባቸው ሁለቱ በተለየ አይነት ሁኔታ አማራጭ ሆነው ከፍ ላለው ስብስብ ከፍ ላለው ቡድን ተሸጋግረዋል ነው መረጃው የሚለው። አንደኛው አዲስ አበባ የፌዴራል ትሁን የሚለው፣ ሁለተኛው አዲስ አበባ በኦሮሚያ ክልል ስር ትሁን የሚለው ማለት ነው። መሀል ላይ የነበሩ አካላቶች አሉ። ክልል ትሁን ራስ ገዝ ትሁን ሲሉ የነበሩ አካላቶች እነሱ በክርክሩ ሂደት ውስጥ የፌዴራል ትሁን አዲስ አበባ ወደሚለው አዘን ብለው በአብዛኛው የቡድኑ አባላት አዲስ አበባ የፌዴራል ከተማ ትሁን የሚለውን ነገር የሚቀበል በሚመስል አይነት መልኩ ወደዛ አዘን ብለዋል። አብዛኛው በቃ አዲስ አበባ የፌዴራል መንግስት ስር ትሁን የሚለው ነገር ግን በኦሮሚያ ስር ደግሞ ትሁን የሚሉም ደግሞ ተከራካሪዎች ነበሩና እነዚህ 2 አማራጮች ነው እንግዲህ ለላይኛው ቡድን የሄደው። የላይኛው ቡድን እንግዲህ እነዚህን መሰረት አድርጎ ሰነድ ያዘጋጃል። ከዛ በኋላ ነው ምርጫ የሚደረገው። አዲስ አበባ በየትኛው ስር ትሁን የሚለው ሰነድ ከተዘጋጀ በኋላ ነው። ሰነድ ለማዘጋጀት 3 ቀን ከነገ ጀምሮ ይወስዳሉ። እንግዲህ ምናልባት አሁን በሚመጣው ሳምንት ሲሆን ቀጣይ ሳምንት ላይ ደግሞ እንግዲህ ወደ ምርጫ ምናምን የሚገቡበት ሁኔታ ሊኖር ይችላል። እንግዲህ የትኛው እንደተመረጠ እንሰማ ይሆናል። እና አስገራሚው ነገር በዚህ ሂደት ውስጥ የብልጽግናን ወክለው የመጡ አካላቶች ለ2 መከፈላቸው ነው። ከፊሉ የፌዴራል መንግስት ስር ትሁን አለ፣ ከፊሉ ደግሞ በኦሮሚያ ስር ትሁን አለ። በአብዛኛው በኦሮሚያ ስር ትሁን ያለው ከኦሮሚያ ክልል ተወክለው የመጡ አካላቶች ናቸው። ሽመልስ አብዲሳ የላካቸው ማለት ነው። እነሱ ናቸው የኦሮሚያ ስር ትሁን ያሉት። እና ብልጽግና እንደዚህ ለ2 ተከፍሎ አንዱ የፌዴራል አንዱ ደግሞ ኦሮሚያ ክልል ትሁን የሚል ነገር አንስቷል። እና አስገራሚው ነገር እሱ ነው አስገራሚው ነገር። ለኛ እንደ ድራማ አይተነዋል። ነገር ግን ፌር ለመሆን ግን በሌላም አይነት መልኩ ብናየው ጥሩ ነው። አጠር አድርገን ስላልሆነ ማለት ነው። ምናልባት አንዳንድ ሰዎች ብልጽግና ውስጥ እንደዚህ አይነት ልዩነቶች እንዳሉ ይታወቃል። ብልጽግና ከሁሉም ነው የሰበሰበው። በሀገራዊ ጉዳዮች ላይ አቋም ያልያዘ አይነት ስብስብ ስለሆነ ከሁሉም ነው ሰብስቦ የያዘው። የብልጽግና ስብስብ ምን አይነት መልክ ነው ያለው ከተባለ
ከሁሉም ሰብስቦ የያዘ የሆነ ዥንጉርጉር አይነት ነገር ነው። እንደዚህ አሁን እዚህ እንደታየው አዲስ አበባ በኦሮሚያ ስር ትሁን የሚል አካል አለ። ኖ ኖ ኖ አዲስ አበባ በፌዴራል መንግስት ስር ትሁን የሚልም አካል ደግሞ አለ። አሁን እነዚህ ሁለቱ በጣም የሚጋጩ ናቸው፣ የሚጋጩ አስተሳሰቦች ናቸው። ከዛ አኳያ አይተውት የሚጠበቅ ነው። በእንደዚህ አይነት የምክክር ሂደት ውስጥ ብልጽግና በአዲስ አበባ ጉዳይ ብቻ አይደለም፣ በክልል አወቃቀር ላይ አጠቃላይ በቀረቡት አጀንዳዎች ላይ በሙሉ ብልጽግና የተለያየ አይነት አቋም ወይ የተከፋፈለ አይነት አቋም ሊይዝ እንደሚችል የሚጠበቅ ነው። ምን አዲስ ነገር አለው ይሄ የሚል ትንታኔ ቢቀርብ ሊያስኬድ የሚችል ነው። ምክንያቱም ብልጽግናን ስናውቀው በዛ ደረጃ ነው የምናውቀው። ከሁሉም የያዘ ነው እና ሁሉንም ደግሞ የሚያግባባ አስተሳሰብ ደግሞ የለውም። እስካሁን ድረስ አልፈጠረም። እንደውም በዚህ በምክክር ሂደት ውስጥ ሊፈጥር ነው የፈለገው። ምክንያቱም በራሱ መፍጠሩ ዛትማች ፋይዳ የለውም። በምክክር ሂደት ውስጥ ፈጥሮ ከዛ ውጪ የሆኑ አካላቶችን በሂደት እያጠራ ራሱን አጠናክሮ መውጣት የፈለገ ነው የሚመስለው። በአንድ በኩል በዚህ መልኩ ይታያል ልላችሁ ፈልጌ ነው። በዚህ መልኩ የሚታይ ቢሆንም ግን ይሄ አተያይ አሳማኝ ግን አይደለም። አሳማኙ ድራማ ነው። ጠቅላይ ሚኒስትር አብይ አህመድ እና ሽመልስ አብዲሳ የሚጫወቱት ድራማ ነው። ሁለቱ የተጫወቱት ያለው ድራማ ነው። እንደውም ይሄ በጣም ግልጥልጥ ያለ ድራማ ነው። የተወሰኑ ጥያቄዎችን እንጠይቃለን፣ ከዛም በደንብ እናየዋለን። አንደኛ እንደ ገዢ ፓርቲ፣ እንደ አንድ ፓርቲ፣ እንደ ብልጽግና ለዚያም ወጥ ነኝ የሚል ፓርቲ ልብ በሉ፣ ልክ እንደ ኢህአዴግ ግንባር አይደለም፣ ወይንም ለሆነ አይነት ፐርፐዝ ብቻ እሱን ለማሳካት ብቻ ተብሎ የተፈጠረ ጥምረት አይደለም። የሆኑ የራሳቸው ህልውና ያላቸው ነገር ግን ለጋራ ጉዳይ ሲሉ ብቻ የተጣመሩ ወይንም ግንባር የፈጠሩ ስብስቦች አይደሉም። ብልጽግና ነው የፈጠሩት። ብልጽግና ወጥ ፓርቲ ነው። ለአሰራር እንዲያመች በሚል የኦሮሞ ብልጽግና፣ የአማራ ብልጽግና እንደዚህ የሚባለው እንጂ ወጥ ፓርቲ ነው ብልጽግና። እንደ ወጥ ፓርቲ እና ይሄንንም የምክክር ሂደት በጣም ሲፈልግ ሲጠብቅ እንደነበረ ፓርቲ እንዴት ሀገራዊ በሆኑ ጉዳዮች ላይ የተግባቡበትን አንድ አማራጭ ለምን ይዞ አልመጡ? ይሄ ምንም መጠየቅ ያለበት ነው። ኦኬ እስከዛሬ ድረስ ልዩነቶቻቸውን ምናምን አቻችለው ነገር ሲኖሩ ነበር፣ ስልጣንም ጥቅምም ስላለ። አንዱም አሸንፎ ስላልወጣ ጭቅጭቅም ክርክርም እርስ በርስ መተጋገልም ምናልባት አልገጠማቸው ይሆናል፣ መከፋፈልም ድረስ አልሄዱ ይሆናል። ግን ቢያንስ የምክክር ሂደቱ ላይ ሲቀርቡ ምንድነው ይዞ መምጣት ያለባቸው ነው አይደል? እንደ እያንዳንዱ እኮ ይሄ ይሁን እያለ እኮ ነበር ሲያቀርቡ የነበረው። ኢዜማ ለምሳሌ በአዲስ አበባ ጉዳይ ላይ አዲስ አበባ እንዲትሁን ብሎ ነው ያቀረበው። እርግጠኛ ነኝ እዛም ሲቀርብ ይሄንኑ ነው የሚለው። አብንም በተመሳሳይ አዲስ አበባ እንዲትሁን ይላል። ግን በጣም ገርሞኛል አዲስ አበባ በረራ ትባላለ ማለቱ፣ አዲስ አበባ የአማራን ትሁን አለማለቱ ግን በጣም ነው የገረመኝ። የአብን በጣም የገረመኝ ከቀረቡ 4 አማራጮች ውስጥ አንደኛው አማራጭ ቀርቷል። የለም አሁን ያልኩት አዲስ አበባ በረራ ነች፣ ስሟ ተቀይሮ ነው እንጂ እና የአማራም ነች። ይሄ የአብን ሰዎች ሲሉት እኮ የነበረ ጉዳይ እኮ ነው። አሁን ለምን እዚህ ላይ እንዳላቀረቡት አላውቅም። መቅረብ ግን ነበረበት። አንደኛ ይሄንን የሚል የፖለቲካ ማህበረሰብ አለ። አንድ ሁለተኛ ነገር መቅረቡም ይጠቅም ነበር፣ በተለይ ለባላንስ ይጠቅም ነበር። ለምን እንዳላቀረቡት አላውቅም። በረራ አዲስ አበባ በረራ ነው ስሟ፣ የአማራ ነች፣ የአማራ ርስት ነች።
ብለው ማቅረብ የነበረባቸው ይመስል ሲሉት ነበረ። ይሄንን ስንት ጊዜ ሲሉት ነበረ። እንዲህ አይነት አጋጣሚ ላይ እንዴት ይተውታል? ይሄንን እኮ የሚል እኮ አለ እኮ ይሄንን የሚል የፖለቲካ ማህበረሰብ አለ። አሁን እሱ አልተወከልኩም ቢል ልክ ነው፣ አጀንዳም አልተወከለም ቢል ልክ ነው። ቢያንስ ተወክሎ ይውደቅ አይደለም? ይውደቅ ቢያንስ በቃ ቢያንስ ተወክሎ ሐሳቡ ቀርቦ ምናልባት እሱን የሚያስተጋባ በቂ የፖለቲካ ኃይል እዛ ውስጥ ባይኖርም ግን ቢያንስ ቀርቦ ነበር ለመባል እንኳን አንዳንዶች እንደዛ የሚሉት ነገር አለ። በጣም የሞኝነት ነው። በዚህ የምክክር ሂደት ውስጥ እያንዳንዱ አጀንዳ ቀርቧል ይላሉ እና አጀንዳ መቅረቡ አሳታፊ ማለት ነው። ማን ያቀረበው ነው? ለምሳሌ ብልጽግና ሊያቀርበው ይችላል። ዝም ብሎ መጥቶ ሊያቀርበው ይችላል። ግን በትክክል ያ እንዲሆን የሚፈልገው አካል ለዛ የሚታገለው አካል ሲያቀርበውና ከዛ አጀንዳ ጋር ብዙ ግንኙነት የሌለው ሰው ሲያቀርበው አንድ እኮ አይደለም። አሁን አዲስ አበባ የአማራ ነች የሚለው አካል ራሱ ተገኝቶ ሲያቀርበውና እንዲሁ አጀንዳው ብቻ እንዲወከል ተብሎ የሆነ ሰው ሌላ ሰው ሲያቀርበው አንድ አይደለም። ሰው አጀንዳው እዛ መነሳቱ የሂደቱን አሳታፊነት የሂደቱን አካታችነት የሚያሳይ አይደለም። አንዳንዶች ይሄንን ስለሚሉ እግረ መንገድ ይሄንን ልበል ብዬ ነው። እና ይሄ በረራ የሚለው ጉዳይ አለመቅረቡ በጣም ገርሞኛል። በጣም ነው የገረመኝ። ሰው ለምን ላይ ሳይግባቡ መጡ ነው የመጀመሪያው ጥያቄ። ሁሉም የራሱን አማራጭ ይዞ ነው የቀረበው። በአዲስ አበባ ጉዳይ ላይ ብልጽግና የራሱን አማራጭ ይዞ አልቀረበም። የሆኑ የብልጽግና ሰዎች የራሳቸውን አጀንዳ ይዘው ነው የቀረቡት። እንደ ብልጽግና አንድ አጀንዳ ወይም አንድ ፍላጎት ይዞ አልቀረቡ። ከፊሉ የፌዴራል ትሁን ይላል፣ ከፊሉ የኦሮሚያ ትሁን ይላል። በሁለት አይነት መልኩ ነው የቀረቡት። አንድ ይሄ ነው። ይሄን በደንብ መጠየቅ ያስፈልጋል። ሁለተኛው እንደው ክርክር እንኳን ከተደረገበት ነው ማለት በአዲስ በቀረቡት አጀንዳዎች ላይ ክርክር እንኳን ከተደረገ እውነት ክርክር ሊደረግ የሚችለው አዲስ አበባ የፌዴራል መንግስት ስር ትሁን ወይስ አዲስ አበባ በኦሮሚያ ስር ትሁን በሚሉት አጀንዳዎች ነው ሊሆን የሚገባው? እንደው ሊሆንስ የሚችለው በሁለቱ ብቻ ነው? ምን ማለት መስላችሁ? ይሄ አሁን እኮ ይሄ አከራካሪ የሆነው ተብሎ በፌዴራል መንግስት ስር ትሁን እና በኦሮሚያ ስር ትሁን የሚለው ነገር ነው የአዲስ አበባ ጉዳይ ላይ ሲያከራክር የነበረው የሚለውን መረጃ አሁን እኔ ልክ ስሰማ የሚመጣልኝ ምን እንደሆነ ታውቃላችሁ እንዴ? አዲስ አበባ የኦሮሞ ትሁን የሚለው አንድ የህብረተሰብ ክፍል ነው። በቃ ከአንድ ክልል የሚመጣ ለዚያውም ደግሞ ክርር ያለ አቋም ያለው ነው። ከኦሮሚያ በጣም የኦሮሞ ብሔርተኛ የሆነ አካል፣ ኦሮሚያ ሀገር መሆን አለባት ሁሉ ብሎ የሚያምን አካል፣ ራሱን በኢትዮጵያ ማዕቀፍ ውስጥ ሁሉ ማየት የማይፈልግ አካል ከኦሮሚያም ነው ማለት ይሄንን ሊል የሚችለው እሱ ብቻ ነው። ከወላይታ ተወክሎ የመጣ ሰው ይሄን አይልም። ከሲዳማ ተወክሎ የመጣ ሰው ይሄንን አይልም። ከሶማሊያ ተወክሎ የመጣ ሰው ይሄንን አይልም። ከአዲስ አበባ የተወከለ ሰው ይሄንን አይልም። ከአማራ የተወከለ ሰው ይሄንን አይልም። ከቤንሻንጉል ከጋምቤላ የተወከለ ሰው ይሄንን አይልም። ከአፋር የተወከለ ሰው ይሄንን አይልም። አዲስ አበባ በኦሮሞ ስር ትሁን የሚለው ከኦሮሞ ክልል የመጣ ተወካይ ለዚያውም ራሱን በኢትዮጵያ ማዕቀፍ ውስጥ የማያይ አክራሪ ብሔርተኛ ሊባል የሚችል አካል። ተመልከቱ፣ ክርክሩ በማንና በማን ሆነ ማለት ነው? በእነዚህ አክራሪዎችና በሌላው የተቀረው የኢትዮጵያ ክፍል ወይም በእነዚህ ጥቂት አክራሪዎችና ከሁሉም የኢትዮጵያ አካባቢ ተወክለው በመጡ ሰዎች መካከል ነው። እንዴት ሁለቱ እንዴት ሊከራከር ይችላል? ማለት ይሄ እኮ ትንሽ እኮ ነው። በቃ
በፍጹም ይሄ ቁጥሩ ትንሽ ነው። ቁጥሩ ትንሽ ነው። አክራሪ የኦሮሞ ብሔርተኛ ከተቀረው የኢትዮጵያ ክፍል ጋር ነው እንዲህ ፊት ለፊት ተከራከሩት። ምን ማለት ነው ይሄ? ምን ማለት ነው እንዴ? የተቀረው የኢትዮጵያ ክፍል እኮ በአንዴ እኮ ሊጠፋ እኮ የሚገባው ድምጽ እኮ ነበር እኮ። ተነሳ አይደለም አይ በቃ ተብሎ የሚተው ነው። እና ክርክሩ መሆን የነበረበት በሌሎቹ አጀንዳዎች ላይ ነው። የፌዴራል ትሁን ወይስ ራስ ገዝ ትሁን፣ የፌዴራል ትሁን ወይስ ክልል ትሁን በሚለው ላይ ነው መሆን የነበረበት። እንዴት አይመጣጠንም ነው የምላችሁ። አዲስ አበባ የኦሮሚያ ትሁን በሚለው የህብረተሰብ ክፍልና አዲስ አበባ የሁሉም ትሁን በሚለው የህብረተሰብ ክፍል መካከል ክርክር ሊደረግ አይችልም። ጭራሽ አለፈ እኮ ነው የምላችሁ። ይሄ አዲስ አበባ የኦሮሚያ ትሁን የሚለው ለክርክር መቅረቡ ብቻ እኮ አይደለም፣ ጭራሽ አለፈ። ወደ ሁለተኛው ስቴፕ ሁሉ አልፎ እንደገና ሁለተኛው ከፍ ያለው ቡድን ደግሞ ድጋሚ ሰነድ የሚያዘጋጅበት ጉዳይ ሆነ። እንዴት በቁጥር ላሳያችሁ እንዴ? ለምሳሌ 10 ሰዎች አሉ። በቃ 8ቱ እና 2ቱ ሲከራከሩ አስቡ። እና የሁለቱም ሲያልፍ እዛ ጋር ክርክሩ በድምጽ ነው፣ በብዛት ነው፣ በቁጥር ነው የሚወሰነው። በቁጥር ነው የሚወሰነው። በእርግጠኝነት ይሄ ቡድን አብዛኛው ራሳቸው እንደው ወደ አንዱ እንዲያደላ አድርገውት ካልሆነ በስተቀር የአፋሩ የተቀረው እንዳለ ሊል የሚችለው አዲስ አበባ የፌዴራል ትሁን ነው ወይ ራስ ገዝ ትሁን ነው ወይ ደግሞ ክልል ትሁን ነው። ምክንያቱም በእነዚህ በሶስቱም ይጠቀማል። በእነዚህ ሶስቱንም ከሆነች አዲስ አበባ የሱ እንደሆነች ያስባል። እነዚህ ሶስቱም አማራጮች አዲስ አበባን የሁሉም የሚያደርጉ አማራጮች ናቸው። አዲስ አበባ የኦሮሚያ ትሁን ግን የሚለው ከኦሮሚያ የመጣ ለዚያው ማክራሪው እና በእነዚህ መካከል መቀራረብ ኖሮ ሁለቱም አከራካሪ ሆኑ። እዛ ውስጥ በጣም ሲያከራክሩ የነበሩት እነዚህ ሁለቱ ናቸው። እንዴት ሆኖ ለምሳሌ ቅድም እንዳልኳችሁ በረራ የሚል አዲስ አበባ በረራ ነበረ ስሟ የአማራ ነች አለ አንዱ እና እዛ ምክክር ውስጥ ቢሄድ አከራካሪ ይሆን ነበር? አይሆንም። ለምን? አብዙ ይሄንን የሚቀበል የለም። አዲስ አበባን ሁሉም የራሱ ነው የማድረግ ፍላጎት ያለው። አጀንዳው ሊነሳ ይችላል፣ ግን በቃ ይሄ አከራካሪ የሆነ ጉዳይ ግን ሆኖ አይወጣም። አጀንዳው አዲስ አበባ የኦሮሚያ መሆን አለባት ሊል ይችላል። ትይዝለታለህ፣ ችግር የለውም፣ ትነጋገርበታለህ። ግን በአስባችሁታል በጣም ተገዳዳሪ ሆኖ ሲወጣ ይሄ አስተሳሰብ በፍጹም ይሄድ አይደለም። በፍጹም ይሄ ሊሆን የሚችል አይደለም። እና እንደውም ሁለቱ ብቻ አከራካሪ ሲሆኑ ክልል ይሁን ሲል የነበረው ወደ ፌዴራል፣ ራስ ገዝ ይሁን የሚለው ወደ ፌዴራል ሄዶ ነው እንግዲህ የፌዴራል ትሁን የሚለውን ባላንስ ከፍ ያደረገው። እና አሁን በአዲስ አበባ ጉዳይ ላይ አከራካሪ የሆነው የፌዴራል ትሁን ወይንስ የኦሮሚያ ትሁን የሚለው ነው። አረ ይሄ በጭራሽ የሚሄድ አይደለም እንዴ! ኦሮሚያ ላይ የመጡ ተወካዮች ከኢትዮጵያ በሙሉ ከመጡ ተወካዮች ጋር ተፋጠው እንደማለት እኮ ነው። ተፋጠው እንደማለት ነው። የሆነ እኩል ድርሻ ኖሯቸው፣ እኩል ሚዛን ኖሯቸው አከራካሪ ከአራቱ አማራጭ ሁለቱ ብቻ ናቸው እንግዲህ በጣም አከራካሪ የሆኑት ሁለቱ ናቸው። በጣም አከራካሪ የሆኑት ሁለቱ ናቸው ሲባል አንዱ የፌዴራል መንግስት ስር ትሁን፣ አንደኛው ደግሞ በኦሮሚያ ስር ትሁን የሚለው እንዴት ይሄ ይሆናል? እንዴት ይሄ ይሆናል? ሊነሳ ይችላል። አይ በኦሮሚያ ስር ትሁን ብሎ አንድ ሰው ሊከራከር ይችላል። ግን ከአራቱ አማራጮች በጣም አከራካሪ ሆነው ወጡ ከሚባሉት ውስጥ በኦሮሚያ ስር ይሁን የሚለው በፍጹም ሊገኝ አይችልም ነበር። ምክንያቱም ጥቂት ነው ይሄንን ሊያነሳ የሚችል፣ ጥቂት ነው ሊያነሳ የሚችል።
እንደውም ካለው ስጋት አኳያ ካለው የተረኝነት ስሜት አኳያ በጣም ሊያከራክርና ጎልተው ሊወጡ ይገባቸው የነበሩት አንዱ የፌዴራል መንግስት ስር ትሁን፣ ሌላኛው ደግሞ ክልል ትሁን አዲስ አበባ የሚለው አዲስ አበባ ወይ ክልል ትሁን አይ የፌዴራል መንግስት ስር ትሁን የሚለው ነበር ሊያከራክር የሚገባውና ጎልቶ የሚወጣው። ይሄ ማለት በኦሮሚያ ስር ትሁን የሚለው አይነሳም እያልኩ ይነሳል። ነገር ግን ከቀረቡት 4 አማራጮች ውስጥ በሁለተኛ ደረጃ የወጣው አዲስ አበባ በኦሮሚያ ስር ትሁን የሚለው ነው ሲባል which is fake። ይሄ በቃ ድራማ ነው። ይሄን በትክክል ብታስቀምጠህ ተወካዮችን አምጥተህ ብታስቀምጥ በኦሮሚያ ስር ትሁን የሚለው ሁለተኛ መከራከሪያ በቃ ማለት ጠንካራ መከራከሪያ ኖሮት እኮ ማለት እና ብዙዎቹ ይሄንን አንስተው እንደማለት እኮ እና ክልል ትሁን ሁሉ የሚለው ተጨምሮ ነው እንግዲህ ወደ የፌዴራል መንግስትን ትንሽ ከፍ ያደረገው። ራሳቸውን ዝም ብሎ ከኦሮሚያ የመጡትን ተወካዮች ብቻ መሰለኝ በዚህ ጉዳይ ላይ ያከራከሩት ወይ በዚህ ጉዳይ ላይ ያመካከሩ ያሉት ከኦሮሚያ የመጡትን ብቻ አብዝተው ይመስለኛል። ወይ ስብጥሩ ላይ ችግር አለ። እንደዛም ከሆነ ድራማ ነው። ስብጥሩ ከሁሉም አካባቢ የመጡ አካላቶችን የሚያሳተፈ ከሆነ ፍትሃዊ ከሆነ አዲስ አበባ በኦሮሚያ ስር ትሁን የሚለው ሊነሳ የሚችል አጀንዳ ነው። ያነሳውም ሰው ሊከራከርበት ይችላል። ነገር ግን ከአራቱ ውስጥ በጣም አከራካሪ ተብለው ከሚገለጹት ውስጥ ሁለተኛው አይሆንም። ምክንያቱም ዛት ማች ፍትሃዊ ስብጥር ካለ ይዋጣል፣ ያ ድምጽ ይዋጣል። ይሄ እኮ ማለት አክራሪ የኦሮሞ ብሔርተኛው ከተቀረው የኢትዮጵያ ጋር በቃ ቦታውን እኮ ካያችሁት ፖዚሽኑን እኩል ሆኗል እንደማለት እኮ አብጧል ማለት ነው። አክራሪ የኦሮሞ ብሔርተኛው በጣም አብጧል ማለት እኮ የማይመስል ነገር ነው። ድራማ ነው። እነዚህን ጥያቄዎች በጣም መመለስ ያስፈልጋል። ለምን አስፈልገ እንደዚህ አይነት ድራማዊ መከፋፈል? ክፍፍሉም ድራማ ነው። ብልጽግና ራሱን ነው ከፋፍሎ ያንን ቁጥሩ እንዲጨምር ያደረገው። በኦሮሚያ ስር ትሁን የሚለው ቁጥሩ ከፍ እንዲል ያደረገው ሆን ብሎ ነው እንጂ በትክክል ይሄ አይመጣም። 4 አማራጮች ልደጋግም ይሄን ነገር ከይቅርታ ጋር 4 አማራጮች ቀርበው ከአራቱ ውስጥ በጣም አከራካሪ የሆኑት ሲያከራክሩ የነበሩትና አሁንም ለቀጣይ ከፍ ላለው ቡድን የሚቀርቡት ሁለቱ ከተባሉት ውስጥ አንዱ የኦሮሞ ትሁን የሚለው ነው። ክልል ትሁን የሚለው በቃ አንሷል። በራስ ገዝ ትሁን የሚለው አንሷል። የፌዴራል ትሁን ከሚለው ጋር የተገዳደረው የኦሮሚያ ትሁን የሚለው ነው። ይሄ አይነት ውጤት እንዲመጣ ሆን ተብሎ ብልጽግና ሰርቷል። ክፍፍሉ ያንን መሰረት ያደረገ ራሱን ችሎ አንድ አቋም ይዞ ያልመጣው ለዛ ነው። ለምሳሌ አንድ አቋም ይዞ ቢመጣ ነው ወይ የፌዴራል መንግስት ስር ትሁን የሚለውን ነው ይዞ የሚመጣው፣ ወይ ክልል ትሁን የሚለውን ነው ይዞ የሚመጣው፣ ወይ ራስ ገዝ ትሁን የሚለውን ነው ይዞ የሚመጣው። በእርግጠኝነት በኦሮሞ ስር ትሁን ብሎ አይመጣም ብልጽግና። ለምን? መንግስት ነው። እንዴት እንደዛ ይላል? ያማኮ ማለት በቃ ተበለሻሸ ማለት ነው። ራሱ በሚመራው የምክክር ሂደት ውስጥ ብልጽግና አስባችሁታል? በአዲስ አበባ በኦሮሚያ ስር ትሁን ብሎ ብቸኛው አማራጭ አድርጎ እሱን ይዞ ሲመጣ በቃ ተበላሸ፣ ሁሉም ነገር ብልሽትሽቱ ወጣ ማለት ነው። ብልሽትሽቱ ይበተናል። ያ ምክክር ኪሳራ ነበር የሚሆነው። አንድ አማራጭ ይዞ ያልመጣው ሆን ተብሎ ነው። ራሱን ከፈለ። ከፊሉ ምን እንዲል አደረገ? በኦሮሚያ ስር ትሁን የሚለውን አደረገ። ከፊሉ በፌዴራል መንግስት ስር ትሁን የሚለውን አደረገ። ክርክሩ በሁለቱ መካከል ሆነ። ክልል ትሁን የሚለው ድምፁ ያንሳል፣ ራስ ገዝ ትሁን የሚለው ድምፁ ያንሳል።
ይህንን ሊሉ የሚችሉት በአብዛኛው እነ ኢዜማ እና አብን ናቸው። ሁለቱ ናቸው ይሄንን ሊሉ የሚችሉት። እናት ፓርቲም ገብቷል መሰለኝ እነሱ ይሄንን ሊያነሱ ይችላል። ምን ይላሉ? ድምጻቸው ያንሳል። በቃ ድምጻቸው ሲያንስ የነዚህ የሁለቱ ብቻ አከራካሪ ሆኖ ያልፋል። ሁለቱ ብቻ እንዲያልፉ የተፈለገበት ምክንያት ራሱን የቻለ ነገር አለው። ብልጽግና አዲስ አበባን የፌዴራል መንግስት ብቻ አድርጎ አይደለም ማየት የፈለገው። በተመሳሳይ የኦሮሚያን ልዩ ጥቅምም ማስጠበቅ ነው የሚፈልጋል። አሁን ካለውም ከፍ ባለ አይነት ሁኔታ ሊሆን ይችላል። ስለዚህ የፌዴራል የሚለው ጎላ ብሎ እንዲወጣ አደረገ። አሁን እንግዲህ እዛ ጋር ምንድነው መሰላችሁ የድራማ ዋነኛ ዓላማ አማራጮቹን እሱ በሚፈልገው አይነት መልኩ ብቻ መወሰን። አሁን የፌዴራል መንግስት ነው አለ። ከዛን የራሱን ከፊሉን ደግሞ ገምሶ ትንሽ ቁጥሩ ከፍ እንዲል ከፍ ባለ አይነት መልኩ የኦሮሚያ ስር ትሁን የሚለውም ድምጽ ከፍ እንዲል አደረገ። በዛ ሰዓት ላይ እነዚህ ክልል ትሁን ራስ ገዝ ትሁን የሚሉ ሰዎች ያኛውን ለማሸነፍ ሲሉ ወደ ፌዴራል ይመጣሉ። ፌዴራል መንግስት ስር ትሁን ወደሚለው አማራጭ ይመጣሉ። አማራጩን ምን አደረገው ማለት ነው? እሱ በሚፈልገው አይነት መልኩ ሆነ። ክልል እንድትሆን አይፈልግም፣ ራስ ገዝ እንድትሆንም አይፈልግም። አሁን ብልጽግና በሚፈልገው አይነት መልኩ ነው አማራጩ የፌዴራል መንግስት እና በኦሮሚያ ክርክሩ በሁለቱ መካከል እንዲሆን ነው የፈለገው። ክርክሩ በሁለቱ መካከል ሲሆን የሚመጣው ውጤት ሁለቱንም ታሳቢ ያደረገ። አሁን አዲስ አበባን በሚመለከት ያለው ክርክር ምንድነው ማለት ነው? በኢትዮጵያ ፖለቲካ ውስጥ አንዱ የፌዴራል መንግስት ስር ትሁን ይላል፣ አንዱ የኦሮሚያ ስር ትሁን ይላል። ይሄ ነው የኢትዮጵያ ፖለቲካ ላይ ያለው ነባራዊ ሁኔታ። ይሄንን ነው የሚያሳየው። የኦሮሚያ ነች የሚል አለ፣ አዎ። የአማራ ነችም የሚል አለ፣ አዎ። እኔ እኮ ለዛ እኮ ነው ከቢያንስ የአማራ ነው የሚለው ነገር ደግሞ ቢቀርብ ኖሮ ቢያንስ ለባላንስ ይጠቅም ነበር እኮ ምለው። ለዚህ ነው አዲስ አበባ የኦሮሚያ ነች የሚል አካል አለ፣ መንግስት መዋቅር ውስጥ ያለ ሁሉ አካል አለ። ነገር ግን ወደ ምክክር ስታመጣው፣ ወደ መድረክ ግን ስታመጣው አዲስ አበባ የኦሮሚያ ነች የሚለው አቋም ከሌሎቹ አቋሞች አንፃር ሲታይ ድምፁ ትንሽ ነው። ወደ መድረክ ሲመጣ ያንሳል። ከመድረክ ውጪ ነው የሚጮኸው እንጂ ወደ መድረክ ስታመጣው ይሄ ድምፅ ያንሳል። ከመድረክ ውጪ ጽንፍ የያዘ አይነት አቋም ስለሆነ፣ ሌላውን ያገለለ አይነት አቋም ስለሆነ ትንሽ ስለሚያስፈራ ድምፁን ልትሰማው ትችላለህ። ግን ወደ መድረክ ስታመጣው ማለት በቃ ለምክክር ለመግባባት ምናምን ነገር ግን ስታመጣው አለዝበህ እኮ ነው የምታመጣው። ለዝቦ እኮ ነው የሚመጣው። መጥቶ ምን ሊያደርግ ነው? ምክንያቱን ምናምን ሊያስረዳ ነው። ልክ ምክንያቱን ምኑን ሲያስረዳ ነው የዛን ሰዓት ይሄ ድምፅ ለካ ዋጋ የሌለው ድምፅ ነው፣ በጣም ትንሽ ድምፅ ነው እምትል። ከስሜት ጋር ሲሆን ብቻ ነው ድምፁ በጣም ጮሆ የሚሰማው። ወደ መድረክ ማምጣት ማለት ምን ማለት መሰላችሁ? ከስሜት ታወጣውና እስቲ ምክንያትን አቅርብ ነው የምትሉት። የዛን ሰዓት ልክ ምክንያቱን ሲያቀርብ ሶማሌውን ያገላል፣ ወላይታውን ያገላል፣ አማራውን ያገላል፣ ትግራዩን ያገላል፣ አፋሩን፣ ምናምን ሁሉን ያገላል። የዛን ሰዓት ያንስብሃል። ምክንያት የለውም። ትንሽ ድምፅ እንደሆነ ይገባሃል። ብዙ የማሳመን አቅም እንደሌለው ይገባሃል መድረክ ላይ ስታመጣው። ከመድረክ ውጪ ግን በቃ በስሜት ስለሚጮህ ትልቅ ይመስላል። ምክክሩ ላይ ሲመጣ አዲስ አበባ የኦሮሚያ ትሁን የሚለው ማነስ ነው ያለበት። በቃ የሚያንስ ድምፅ ትንሽ ነው ድምፁ። ሆን ብሎ ብልጽግና ጨመረበት። ሽመልስ የላካቸው ሰዎች አሉ። ሁለቱ የሰሩት ድራማ ነው፣ ጨመሩበት ድምፁ። ክልል ትሁን ራስ ገዝ ትሁን የሚባለው አዲስ አበባ የኦሮሚያ ትሁን በሚለው ተውጦ አንዱ ተገዳዳሪ የፖለቲካ ፍላጎት፣ አንዱ ተገዳዳሪ የፖለቲካ እምነት አዲስ አበባ በኦሮሚያ ስር ትሁን የሚለው ሆነ። የት? መድረክ ላይ። ከመድረክ ውጭ እኮ አይደል፣ መድረክ ላይ። እነዚህ ሁለቱ እንዲያልፉ አደረገ። ራሱ በቃ መከራከሪያው በፌዴራል ስር ትሁንና ይሄ ብልጽግና ውስጥ ያለ መከራከሪያ ነው፣ ሌላ አይደለም። የብልጽግና መድረክ ነው
ብልጽግና ከወዳጆቹ ጋር የሚያደርገው ምክክር ነው ለማለት አንዱ ማሳያ ይሄ ነው። አንዱ ማሳያ ብልጽግና ውስጥ ያለው ክርክር ይሄ ነው። ለምን ብልጽግና ውስጥ ያሉ አክራሪ ብሔርተኞች ትልልቅ ስልጣን አላቸው። ትልልቅ ስልጣን አላቸው፣ ተሰሚም ናቸው። ለጠቅላይ ሚኒስትሩም ቅርብ የሆኑ ሰዎች አዲስ አበባ በኦሮሚያ ስር መሆን አለባት ወይም የኦሮሚያ ነች ብለው የሚያምኑ ናቸው በአብዛኛው። ብልጽግና ውስጥ አዲስ አበባ ክልል ትሁን፣ አዲስ አበባ ራስ ገዝ ትሁን የሚለው አስተሳሰብ ተሸማቆ ያለ አስተሳሰብ ነው። ብልጽግና ውስጥ ብዙ አይሰማም ስለሚሸማቀቅ። ብልጽግና ውስጥ ያለ ክርክር ነው አሁን ምክክሩ ላይ የመጣው። ከብልጽግና ውጪ ያሉ አማራጮች ሁሉ ምን ሆኑ? ለአንደኛው የብልጽግና አማራጭ ሰገዱ። ይህ ብልጽግናና የወዳጆቹ ምክክር ነው ለማለት በቂ ማሳያ። ሁለቱ አለፈ። ሁለቱ ሲያልፍ ያው ምክክር ማለት ማስታረቅ ነው አይደለም? ማግባባት እኮ ነው። ስለዚህ አዲስ አበባ የፌዴራል መንግስት ስር ትሆናለች፣ ግን ደግሞ የኦሮሚያ መሆን አለበትም የሚለው በጣም ጎልቶ የተሰማ ድምጽ ስለሆነ ምን መሆን አለበት? እሱንም በተወሰነ ደረጃ ሊያለዝብ የሚችል ሌላ ነገር ማስገባት ያስፈልጋል። እሱ ምንድነው? ልዩ ጥቅም። አዲስ ነገር አጠብቁ ነው። ድራማ ነው። የኦሮሚያን ልዩ ጥቅም ባስጠበቀ አይነት መልኩ አዲስ አበባን የፌዴራል መንግስት ለማድረግ ሲባል የተሰራ ድራማ ነው። አዲስ ነገር የለውም። አዲሱ ነገር ምን እንደሆነ ታውቃላችሁ? እንደውም አዲስ አበባን የሚጎዳ ነው። አሁን ባለው ህገ መንግስት አዲስ አበባ የፌዴራል መቀመጫ ነች። አንድ ሁለተኛ ራስ ገዝ ነች። የራሷ ምክር ቤት አላት። ፓርላማ ላይ ራሷ መቀመጫ አላት። ክልሉ ከተማ ውስጥ ያለውን ህግ የሚያወጣ የራሷ አካል አላት። የሚያስፈጽም የራሷ አካል አላት። ህግ አውጪው የሚሾመው እንደዛ አንጻራዊ የሆነ ነፃነት አላት ራስ ገዝ በመሆኗ ምክንያት። የፌዴራል መንግስት ስር ስትሆን ሙሉ በሙሉ በአዲስ አበባ ላይ የሚወስነው የፌዴራል መንግስት ነው። ሙሉ በሙሉ ከንቲባ ሊኖራት ይችላል። ነገር ግን ህግ አወጣለሁ እንዲላለው የሚል ምክር ቤት ምናምን ግን አይኖርም። ቢያንስ እኮ ምክር ቤቱ የሆኑ የአዲስ አበባ ሰዎች የሚገቡበት ነው። እነዚህ አዲስ አበባ ሰዎች ለአዲስ አበባ የማይጥም ነገር እንኳን እዛ ሲነገር ሲወያይ ምናምን ሲያዩ ቢያንስ ወደ ውጪ ሾለክ አድርገው ያወጡና ትግል እንዲደረግበት ያደርጋሉ። አሁን እሱንም ማስቀረት ነው የተፈለገው። ሙሉ በሙሉ አዲስ አበባን በሚመለከት የፌዴራል መንግስቱን የተቆጣጠረው አካል ብቻ የሚወስንበት እና የኦሮሚያን ጥቅም ደግሞ የሚያስጠብቅ ህግ ማውጣት ነው። አሁን ከዚህ ውስጥ የአዲስ አበባ ልጅ ወጣ ሙሉ በሙሉ ወጣ። ድሮም ቢኖርም ትርጉም በሌለው አይነት መልኩ ነበር የነበረው። አሁን ግን ያቺ ትርጉም የሌላትንም ኤግዚስተንስ እሷንም ያጠፏል። የፌዴራል መንግስቱ ነው የሚወስነው። በቃ ጠቅላይ ሚኒስቴሩ ናቸው የሚወስኑ። ጠቅላይ ሚኒስቴሩ ደግሞ አዲስ አበባን በራሳቸው ስር ማድረግ እንደሚፈልጉ ቅርብ ጊዜ የአዲስ አበባ ፖሊስን የሾሙት እሳቸው ናቸው። አውርተንበታል። ይሄ ልክ አይደለም ብለን ጄኔራል የሾሙበት ጠቅላይ ሚኒስቴሩ በዛን ወቅት የነገሩን ነገር አለ። ምን አዲስ አበባን በራሳቸው ስር የማድረግ ራስ ገዝ ብትሆን ፖሊስ ኮሚሽኑን ምኑን የሚሾመው ምክር ቤቱ ነው። እሱንም አልተስማማቸውም ጠቅላይ ሚኒስትሩ። በምክር ቤቱ በኩልም የሚፈልጉትን ሰው ማሾም አልፈለጉም። በቃ ከነ አካቴው ምክር ቤቱን አልፈለጉም። ምክር ቤት ውስጥ ማን አለ? የአዲስ አበባ ሰው አለ። ለምን? የአዲስ አበባ ሰው ነው የሚወዳደርበት። የአዲስ አበባ ሰው አለ። ድምፁ ባይሰማም ግን እዛ ያለውን ነገር ይታዘባል። ያንንም እድል ነው የነፈጉት። አሁን ራሳቸው በራሳቸው ስሞል ሰርክል አዲስ አበባ ላይ መወሰድ ይችላል። ያ ነው እየተፈለገ ያለው። በፌዴራል መንግስት ስር የኦሮሚያን ልዩ ጥቅም ባስጠበቀ አይነት መልኩ ሁለቱን ተከፍሎ ራሱ ብልጽግና አንተ የኦሮሚያ በል አንተ ፌዴራል በል ብሎ ሁለቱ መከራከሪያዎች ሌሎቹን ሁሉ እንዲወጡ አድርገው እንዲወጣ ያደረገበት ዋነኛው ምክንያት ከዚህ ጋር የተያዘ ነው። ለዛ ነው ድራማዊ ክፍፍል ያለው።
ድራማ እየሰራ ነው። አሁን ሁለቱ አለፈ። የፌዴራል መንግስት ስር ትሁን አይ በኦሮሚያ ስር ትሁን የሚለው። ስለዚህ ለነዚህ ሰነድ ሲዘጋጅ በእርግጠኝነት የፌዴራል መንግስት ስር ትሁን የሚለው አማራጭ ዞሮ ዞሮ ወደዛ አዘን ብሏል። ሚዛኑ እሱ ያልፍና ነገር ግን የኦሮሚያ ትሁንም የሚለው ቀላል ድምፅ አይደለም ያለው። ምክንያቱም ታይቷል በምክክር ሂደት ውስጥ ቀላል ድምፅ አይደለም ያለው። ስለዚህ ምን መሆን አለበት ነው በተወሰነ ደረጃ ልዩ ጥቅምን ማስጠበቅ ያስፈልጋል ተብሎ አሁን የተደረገ ካለው በላይ አንዳንዴም በህገ ወጥ መንገድም የሚያደርጓቸውን ነገሮች በሙሉ ህጋዊ መሰረት ያስይዙታል። ህጋዊ መሰረት ያስይዙታል። ከዛን በቀጣይ አዲስ አበባ ላይ የሚወሰነው ውሳኔን በሙሉ የሚወስነው ጠቅላይ ሚኒስቴሩና በሳቸው ዙሪያ ያለች ስሞል ሰርክል ብቻ ነች። የአዲስ አበባ ሰው አያውቅም፣ መታዘብ እንኳን አይችልም። ህግም ሲወጣ ምንም ሲል መታዘብ የሚችልበትን ያችን ምክር ቤት ቁጭ ብሎ ይሄ ቢያንስ ጆሮ የሚጠባባትን አዲስ አበባ ሲታማ እንኳን የሚሰማበትን ማለት የአዲስ አበባ ሰው ሲታማ እዛ የሚሰማበትን መድረክ እሱ ማሳጣት ነው የሚፈልገው። እና በቀጣይ አዲስ አበባን በሚመለከት ምክር ቤት ምናምን የሚባል በቃ የፌዴራል መንግስቱ ነው የሚወስነው። ፈጣን ውሳኔ ራሳቸው ብቻ የሚወስኑት ሶቺ ሽመልስ እና የጠቅላይ ሚኒስቴሩ ድራማ ነች እንጂ በየትኛውም መመዘኛ አዲስ አበባ የኦሮሚያ ነች የሚለውን ድምፅ መድረክ ላይ ስታመጣው ያንሳል። ለምን? መድረክ ላይ ከፍ ብሎ የሚሰማው ድምፅ ምክንያታዊ የሆነ ሌሎችንም ሊያቀፍ የሚችል ድምፅ ነው። እኔ ብቻ የሚል ድምፅ መድረክ ላይ ሲሆን አይጎላም። እኔ ብቻ የሚል ድምፅ ከመድረክ ውጪ መሳሪያ ሲይዝ ያኔ ነው የሚያስፈራ። ያኔ ነው ክብደቱ። ያኔ ነው በጣም ጮክ ብሎ የሚሰማው። መሳሪያውን አስጥለህ ናስቲ መድረክ ላይ ይሄንን ነገር አቅርበው ስትለው ኮምሸሽ ነው። ኮምሸሽ ምክንያቱም ምክንያት የለም፣ አሳማኝ ነገር የለም። እኔ ብቻ ባይ ነው እና መድረክ ላይ ይሳቀቃል። እንዲህ አይነት አስተሳሰብ ይሳቀቃል መድረክ ላይ። ከመድረክ ውጪ መሳሪያ ሲይዝ ነው የሚያስፈራው። ትንሽ ጉልበት ምናምን የሚያገኝ እና እስቲ መድረክ ላይ አውራው በዚህ ጉዳይ እስቲ እና እንግባባ ብለህ ስታመጣው ኩምሸሽ የሚል አስተሳሰብ። በተመሳሳይ ነው የሌላው የአማራ ነው የሚለው ነው መድረክ ላይ ብታመጣው ጥፍት ነው ከመዋሾ ነው የሚጠፋው። መድረክ ላይ ሁሌም የሚያሸንፈው አብዛኛውን ሰው ማሳመን የሚችል ምክንያት ያለው የአብዛኛውን ፍላጎትና ጥቅም ታሳቢ ያደረገ ሐሳብ ነው መድረክ ላይ የሚያሸንፈው። ምክክር ማለት እኮ ያ አይደለም። መሳሪያቸውን ትተው ጉልበትን ትተው በምክንያት ሊነጋገሩ የሚመጡበት መድረክ አይደለም እንዴ? እንዴት እንዲህ አይነት መድረክ ላይ አዲስ አበባ የኦሮሚያ ነች የሚለው ነገር እንዴት ጎልቶ ከቀረቡ 4 አማራጮች ውስጥ በሁለተኛ ደረጃ አከራካሪ ሆኖ እንዴት ወጣ? ሶማሌም የኦሮሚያ ትሁን ብሎ፣ አፋሩም እንደዛ ብሎ፣ ቤንሻንጉሉ፣ ጋምቤላው፣ ደቡቡ እንደዛ ብሎ ብልጽግና ነው ያለው። ብልጽግና ነው እዛች ጋር ነገሩን የፌዴራል መንግስትና የኦሮሚያ የሚለውን ራሱን ከፍሎ አቀረበ። ወጥ የሆነ አቋም ያልያዘበትን ምክንያት ከዛ ጋር የተያያዘ ነው። አንድ ወጥ አቋም ይዞ ቢሆን ለምሳሌ የፌዴራል መንግስት ስር ትሁን የሚለውን ይዞ ቢመጣ እሱ ብቻ ነው የሚያልፈው። እሱ ደግሞ ካለፈ በኋላ የኦሮሚያ ልዩ ጥቅም ምናምን የሚለው ጉዳይ ላይ ብዙ እንትን አትል። አሁን ግን የኦሮሚያ ልዩ ጥቅምን በበቂ ሁኔታ ባለቤትነት ያህል ማረጋገጥ ስለፈለጉ ኦሮሚያ የአዲስ አበባ ትሁን የሚለው ነገር በጣም ጮሆ አሁን መነጋገሪያ እየሆነ ያለው ይሄ ነው አይደለም? አሁን ስለምንድን ነው እያወራን ያለው? አዲስ አበባን በሚመለከት 2 አማራጮች ቀረቡ። ምንና ምን? የፌዴራል ስር ትሁን፣ የኦሮሚያ ስር ትሁን። ሌላው ምን ሆነ? ተረሳ። ክልል ትሁን፣ ራስ ገዝ ትሁን የሚለው ተረሳ። በቃ ይሄንን ነው የፈለገው። በሁለቱ መልኩ ብቻ አጀንዳው እንዲሆን ማለት ነው። በሁለቱ አይነት መልኩ ሲሆን በቃ እነዚህን ያስታርቃል። የኦሮሚያ ስር ትሁን የሚልም አለ፣ የፌዴራል ስር ትሁንም የሚል አለ። የሆኑ አክራሪ የኦሮሞ ብሔርተኞች
ከተቀረው የኢትዮጵያ ህዝብ ጋር እኩል ሚዛን ኖሯቸው ማለት ነው። እኩል ሚዛን ኖሯቸው የሚገርም ነው። እኔ ራሱ ይሄ አስተሳሰብ እንኳን አጠቃላይ ከኢትዮጵያ ማህበረሰብ ጋር አይደለም ራሱ ከኦሮሞ ማህበረሰብ ጋር አዲስ አበባ የኦሮሚያ ብቻ ትሁን የሚለው ነገር ብዙ ሚዛን የሚደፋም እንኳን አይመስለኝም። ጭራሽ ከአጠቃላይ ሶማሌውንም አምጥተህ አፋሩንም አምጥተህ ጋምቤላውን ቤንሻንጉሉን ሙሉ አምጥተህ የጥቂት የኦሮሞ ብሔርተኞች አስተሳሰብ ከነዚህ አስተሳሰብ ጋር በሙሉ ሚዛን ላይ ሲለካ እኩል ነው አሉ። ከዚህ በላይ ድራማ ያለ አይመስለኝም። አንዱ ድራማ ይሄ ነው። ሌላኛው እዚህን ያህል ትርጉም አይኖረውም፣ ግን ያው በቃ የምክክሯ ሂደት ያው ጭቅጭቅ የነበረበት ፍትጊያ የነበረበት ሁሉም ሀሳብ የተወከለበት እንደዚህ ነገር ለማለት ለዛ ሊጠቀሙባት ይችላሉ። የኦሮሚያ የአዲስ አበባ የኦሮሚያ ነች ተብሎ ሁሉ እኮ ቀረበ፣ ግን አስተሳሰቡ ተሸነፈ ምናምን ሊሉን ነው እንግዲህ ሊሉን ነው። አዲስ አበባ ክልል ትሁን ከሚለው አማራጭ ይልቅ አዲስ አበባ የኦሮሚያ ትሁን የሚለው በልጦ መከራከር ይሆናል። አዲስ አበባ ራስ ገዝ ትሁን ከሚለው በላይ አዲስ አበባ የኦሮሚያ ትሁን የሚለው ጎልቶ ወጥቶ መከራከሪያ ሆኗል። ይሄ በፍጹም ፍትሃዊ የሆነ ስብጥር ቡድን ውስጥ ቢኖር ድራማ ባይሰራበት እንደዚህ አይነት ውጤት ሊመጣ አይችልም። ይህንን ውጤት ሆን ብሎ እንዲመጡ አድርገዋል። እንዲመጣ ደግሞ ያደረጉት የፌዴራል ስር ትሁን የሚለውንና በኦሮሚያ ስር ትሁን የሚለውን ለማጣጣም ሲጣጣም እንዴት ይጣጣማል? የግድ ወደ አንዱ መሆን አለባት። ወደ ፌዴራል ወይ ወደ ኦሮሚያ መሆን አለበት። ወደ ኦሮሚያ ከሆነ አይጣጣም። የኦሮሚያ ክልል ስራ አድርገህ የፌዴራል መንግስቱን ልዩ ጥቅም እዛ ማስጠበቅ አልችልም። ወዴት ነው የምታደርገው? ፌዴራል ውስጥ ኦሮሚያም ስላለ የፌዴራል ታደርገዋለህ። ምክንያቱም ፌዴራል ውስጥ ኦሮሚያም አለ። ኦሮሚያ ውስጥ ግን ሌሎቹ የሉም። ሶማሌ የለም እዛ ውስጥ፣ አማራ የለም እዛ ውስጥ። ስለዚህ ግድ ነው ወደ ፌዴራል ታደርገዋለህ። ባለቤቱ አንድ ነው የሚሆነው፣ ወደ ፌዴራል ታደርገዋለህ። በዛ ውስጥ ኦሮሞ ባለቤትም ይሆናል፣ ከሌሎቹ ጋር ባለቤትነትን ይጋራል። ደግሞ የኔ ደግሞ መሆን አለባት ደግሞ ብሎ በመከራከሩ እና እሱም ድምፁ በጣም ከፍተኛ በመሆኑ ምን ይደረግለታል? የተለየ ደግሞ ጥቅም ከባለቤትነት ባሻገር ደግሞ የተለየ ጥቅም እንዲያገኝ ይደረጋል። በዛ ነው እነዚህ ሁለት አስተሳሰቦች የምታቻቸው። ስለዚህ አሁን ካለው የበለጠ ለአዲስ አበባ የማይሆን አይነት ነገር ይዞ ነው የሚመጣው ይሄ ምክክር። የማይሆን አይነት ነገር እንደውም የነበራትን ራስ ገዝነት እሱ እኮ በደንብ ብትሰራበት በአፈጻጸም ረገድ ያሉ ችግሮችን ብትተው እና ኢቭን ራሱ የአዲስ አበባ ህዝብ ራሱ እንኳን ፖለቲካሊ በጣም ካልተሳተፍኩኝ የሚል አይነት ነገር እንኳን ቢኖረው ቢያንስ ምክር ቤቱን መቆጣጠር በዛም ደግሞ አስተዳደሩን መቆጣጠር የሚችልበትን እድል እንኳን ይፈጥር እኮ ነበር። አሁን ግን ድንገት እንኳን የአዲስ አበባ ሰው ነቅፎ እስቲ ምክር ቤቱን ተቆጣጥሬ ለምን አስተዳደሩን እንትን አልልም ተጽዕኖ አልፈጥርም ቢል እንኳን ያ እድል እንዳይኖረው የአዲስ አበባ ሰው ምክር ቤት ገብቶ ሲታማ የሚሰማበት እድል እንኳን እንዳይኖረው በሚል ሙሉ በሙሉ የፌዴራል መንግስት ወስዶ የኦሮሚያን ልዩ ጥቅም አሁን ካለው በበለጠ ሁኔታ አስጠብቆ ለመውጣት ይህ ምክክር እየተደረገ ያለው እና ለአዲስ አበባ ተስፋ የለው።